ሰላም ልበል። እንዴት ልቀመጥ አንተ ጋር? ሰላም እንዴት አሉ? ደህና ሁሉ ሰላም ሰላም። እንዴት አለ? ደህና ነኝ። በዚህ ድንገት ያለብኩኝ እዚህ አካባቢ ላይ ተከዘይ ተቀምጠይ ምናልባት ምን ተቸግሮ ይሁን ብዬ። አዎ ትላንት ቁርስ በበላሁት ነው እስካሁን ድረስ ያለው። ማታ እራት አልበላሁም። ሃይላንድ እየለቀምክ ነው? ያው በአሁኑ ሰዓት ደግሞ ለቃሚውን በዝቶ ሃይላንድም የለም። አሁን 3 ኪሎ ብትሆን ነው 15 ብር ነው 1 ኪሎ። ኦኬ 1 ኪሎ 15 ብር ነው። ያው ጎመን በቂጣ ለመብላት ለማለት ኦቺ ራሴ ለማቆየት እኔ አሁን ስሜ ደራሽ ለወገን ነው። እንደዚህ የተቸገሩ ሰዎችን ነው ድንገት መንገድ ዳር ላይ እንዲህ ያለብኩ ምረዳውና በዚህ አካባቢ ላይ ያለብኩኝ ምናልባት የኔ አባት ባናግረው ብዬ ነው ወረድኩት። እንዴት ነው ማለት አሁን ለምን ተቀመጡ እዚህ? ደክሞኝ አሁን ምግብ ቁርስም ስላልበላው ከላይ ከ01 አካባቢችን ለጋግሜ ስመጣ በቃ ደክሞኝ ትንሽ አረፍ ልበል ብዬ ነው ወደ 09 መሸጫችን የምንሸጠው ሃይላንድ 09 ነው። እዛ ወደ አሮጌ መናኸሪያ ማለት ቺናውን ጧሃ ጀምሮ ነው እቺን የለቀሙ። አዎ የለም በቃ ለቃሚ እንደኔ የሚለቅም በዝቶ በቃ ወይ ከየቤቱ ከተሰጠን ካገኘን እንጂ እንደ በፊቱ እንደዚህ በየመንገዱ የሚጣል ሃይላንድ ብዙም የለም። እሱ አሁን እቺ ለቁርሴ እንደምንም ብዬ እቺ ለቃቅሜ እየሄድኩ ነበር። ደክሞኝ ነው አሁን እዚህ አረፍኩ። ግን ያባት ረሃብ መጥፎ ነው። በተጣለ ቆሻሻ ላይ የተገኘ ምግብ ራሱ እያነሳው ነው የምበላው። ዛሬ እሱንም አላገኘው። የተጣለው ምግብ አዎ አሁን ከየሀብታም ቤቱ የተጣለ ከቆሻሻ ጋር በፌስታል ተቋጥሮ ይጣላል። ከዛም እያነሳን ነው። ዛሬ እሱም አላገኘውም። በጣም በቃ ርቦኝ አሁን መሄድ ቀስ እያልኩ እሄዳለሁ ብዬ ደክሞኝ ነው እዚህ የተቀመጥኩት። አይዞህ አሁን እንዴት ነው እዚህ ሀገር ነው የሚኖረው ወይ እንዴት ነው? አረ አሁን እዚህ ከመጣሁ ከ1 ዓመት በላይ ነው። ግን የምኖረው ወደ ቡታጅራ ነው። እዚህ ልጆች ስላሉኝ ያለው ብዬ መጣሁ። በዚሁ መሳፈሪያም ስራም ማጣሁ። መሳፈሪያም ሰው ቤት ለመቀጠርም እንደዚህ አይነት ልብስ ለብሰህ እምነት በቃ የኛ ሰው መቼም ውስጥ አይደለም ልብስ ሻንጣ ምናምን ከሌለ አያስገቡም። መቅጠር አይፈልጉም። ጤናማ ብትሆንም አያምንም። አዎ አያምንም። እኔ ደግሞ ሲርበኝ ልብሴም ሽጬ ምግብ በልቼበት ጨርሻለሁ። አሁን እንደዚህ አይነት ቡትቶ ልብስ ለብሰህ ሰው ቤት ዛሬ የቀን ስራም በጓደኛ በዘመድ ሆኗል። የሚመለምለው አሰሪው ሳይሆን ካቦ ተብያለ። ካቦ ደግሞ ጓደኞቹ በኋላ አረቄ የሚገዙለትን ጠላ የሚገዙለትን ነው የሚመለምለው። ስራ የቀን ስራ ለማለት ሱሪው ምናምን እኮ አልቃለች አይቶ። አዎ ያው መርፌ ይዣለው ሰፋታለሁ ብዬ መርፌ ይዞ ነው የሚዞር። አዎ ይሄ መርፌ ነው። አዎ እንደውም አንድ ሌላ ሱሪ ያለ በመርፌ እየሰፋው ይሄኛው ከቂጣ ጎመን በቂጣ አንድ ሽሮ እንኳን አይገዛም። ይሄ አሁን ምንድነው? ከየት ወስደው ነው? ይሄ ከውጭ ከተጣለበት አንስቼ ነው አጥቤ ለብሳለሁ ብዬ። ኦኬ ይሄን ከተጣለበት አንስቶት ነው? አዎ ይሄው ተቀዳለች። እሰፋታለሁ እንደዚህ ጨርቅ እንትን ብዬ። ኮፍያም ስላለው ለብርድ ማታ ውጭም ስለምተኛ ቤተሰቦቼ አያውቁም። አሁን እኔ እንደዚህ እንትን ሌላ ሀገር ስለሆኑ ያሉት ውጭም ስለሆነ የምተኛው እነዚህ የተጣሉ አይነት ልብሶች እያነሳው ነው ደራርቤ ተኝቼ። አሁን ምንድነው እኔ አሁን እንደነገርኩት እንዲህ የተቸገሩ ሰዎችን ነው የሚረዳውና በምን እርሶን ልርዳ እስኪ? እኔ ወደ ሀገሬ መግቢያ እንደው ከረዳችሁኝ በጣም ትልቅ ድጋፍ ነው። ዛሬ ትራንስፖርት ተወደዋል። መሄጃ አጥቼ ነው
መንተር መሳፈሪያ እንኳን መሳፈሪያ ቁርስ ምሳ ሳልበላ 2-3 ቀን ነው የምቆይ። ስለዚህ እንደው አቅም እንትን ካላችሁ ምትረዱኝ ከሆነ ወደ ሀገር መግቢያ ግፋ ቢል 700 ብር 600 ብር ቢሆን ነው መሳፈሪያው። በፊት ነዳጅ ከመወደዱ በፊት 250 300 ብር ነበር። አሁን ነዳጅ ተወዷል። በቃ መሄጃ እኔ በእግሬ እንዳልሞክረው ሩቅ ነው። እዚህ ያሉ ልጆቼ እንኳን እነዚህ ደግሞ ሃይላንዶቹ ብዙም አይደሉም አይችልም። ወይ ቀኑን ሙሉ ብትለቅም እንኳን እዚህ ነገላ ያደርስህም። ምክንያቱም የለም ሃይላንድ አታገኝ እንደ በፊቱ አይደለም። እንደኔ የተቸገረ እየለቀመ የሚሸጥ በስቷል። በቃ ያገኘውን እንትን ደግሞ ለጎመን በቂጣ ራሱ ለምን ያለቀሱ ነው? እሺ አልቅሱ። ያለሁበትን ሁኔታ በጣም እንትን እያለ ምክንያቱም አሁን እዚህ ሰው ቤተሰብ ምናምን በሌለበት ሰው አይረዳልህም። በቃ ይሄን ለብሰህ ልትጠጋው ራሱ ደጅ ላይ ያለ ሃይላንድ ስታነሳ ራሱ ዞር በል እዚያ ዕቃ ልታነሳ ነው በሃይላንድ ሰበብ እያለ ያሸማቅቃል። ለመስራት ራሱ በእንደዚህ አይነት ህይወት ማለት ነው ለመስራት ሃይላንድ ለመልቀም ራሱ አትናላይ። በቃ እንደዚህ አይነት ሁኔታ ያሰንተን ያደርጋል። ያለው አማራጭ ረሃብ ደግሞ ክፉ ነው። አይነ ደረቅ ሆነ ሃይላንድ ከየሰው ደጁ ካላነሳ እያመናጨቁ ምንም ምክንያቱም ስለሚርበኝ እስካልሰራሁ ድረስ አይዞተን ያልቅሽሽ እኔ ደግሞ ባለኝ ነገር አሁን እረዳለሁ፣ አግዛለሁ። ትራንስፖርት አይደል ያሉ? አዎ እኔ ትራንስፖርት ብቻ እኔ በቃ ወደ እዛ መሄጃ ብቻ ነው። ሰው አሁን ይሄን እኔ እንደዚህ አይነት ህይወት ውስጥ ነው ያለው። እኔ ደግሞ አልቅሱሽ እኔ ዛሬ ትራንስፖርቱንም ብር ሰጥቼ ያው ይሄችን ልብስ አሁን በጣም አዋራ አለውና ወንዝ የድሃ እናት ናት። ወንዟ ናት ተጠቅመናል። ወንዝ እየወሰድን ነው እናት ወይ ወንዝ ውስጥ አጥተን ውሃው ቢደፈርስ ምን ቢል ያው ውሃ ይሽተት እያል በባዶ ያለ ሳሙና መግዛ ዛሬ አንድ ሳሙና 50 ብር 60 ብር ችግር የለም። እኔ አሁን ይሄን ልብስ አሁን አይለብሱም። እሺ እኔ አዲስ ልብስ ይገዛሉ። እሺ ይሄን የሚለብሱ ሙሉ ከነሱሪ ሙሉ አልባስ። እሺ ሰውነቶትም ያው ብዙ ቆሽዋልና ነቶ ይታጠባሉ፣ ፏ ይላሉ። እሺ እኔ ጽድት አድርጌ ያው እቺ ጫማም ፏ እናደርጋለን፣ እንገዛለን። እሺ እግዚአብሔር ይስጥልን እናት። ከዛ አሁን የሚያስፈልገው ወደ ከልብሱም በላይ ትራንስፖርቱ ነው ያስቸገረኝ ግድም ብሎ ነበሩ። እነዚህንም ሰፋፍቼ ወደ ሀገር ቤት ወደዛ ወደ መሄድበት ነበር የቸገረኝ። እነዚህ አንድ ሌላ ይሻላል ብዬ ያልኩት ሱሪ አለ። እሱን የተቀደደ ቦታ አለ። እሱን ሰፍቼ እኔ ልብስ እንኳን አልልም የቸገረኝ ዋና ትራንስፖርት አሁን እዚህ ፀሐይም ነው ብዙም አላደክምም። እኔ ያው እንደነገርኩ አንዳንድ አባቶችን እንዲየዞርኩኝ ጎዳና አንስቼ ከቤተሰብ ጋር ነው ማቀላቀለውና ያው እርሶንም ደግሞ አሁን እዚች አካባቢ ሳገኝ አልፈ ከመሄድ ይሄን አባት ባለኝ አቅም ባግዝ ብዬ ነው ያው ስላለኝ ሳይሆን ብቻ ሰዎችን ለመርዳት ያው ውስጥ ላይ ያለው ራይ ስለሆነ እርሶ አጠገብ ቁጭ ያልኩት ለዚህ እነሱና እዚህ እና ባጃጅ አለ። እቺ የደከሙበት ድካም ጠዋት ጀምሮ አይደል ለቀም እኔ ሃይላንድ ክዳን ሳይቀርፉት እነዚህ ኦራሊ አሁን አንድ ግማሽ ኪሎ ብትሆን 10 ብር። ኦኬ ይሄ ክዳን ኦኬ ክዳን ነው ይሸጣል። እንደ ኦራሊ እንትን በቃ የተጣለው ነው እንትን መንገድ ዳር ላይ እነዚህ ፕላስቲክ ውጤት ነው። እነዚህ
እነዚህ እየለቃቀሙ እንጂ በቃ በልቼ ቀምሼ ለመዋል የግድ ምንድነው አሁን በዚህ አሁን ሸጠው ምን ሊገዙ ምን ሊበሉ? ጎመን በቂጣ ይሸጣል 15 ብር። እሱን ነው ምን በል አሁን ለቁርስ ይሄን ሰራ ገና ለምሳ ደግሞ እንደገና ወጥተህ እርስ ያልበሉም ሰዓት እኮ አሁን ስንት ሰዓት ነው? ሄዷል ፈሳድ እኮ ይሄን ልለቅም ሄጄ ነበር ቁርስ አልበላሁም። ይሄን ወስጄ ካልሸጥኩ ቁርስ መበላበት ቁርስ አሁን ከኔ ጋር አንድ ላይ ይበላሉ። እቺ አሁን 30 ብር ደግሞ ቁርስም አይበላም። ሁለት ቂጣ 15 ብር ቂጣ ነው የሚበሉ። አይዞህ ከ6 ወር በላይ ቂጣ በጎማ ቂጣ ያለኝ አማራጭ እኔ አሁን ያለውን ልብስ ምናምን አሁን መጀመሪያ ታጥቦ እንደዚህ ሆኖ አሁን ከእኛ ጋር እንደዚህ ሆኖት አሁን ከምንሸኝ መጀመሪያ ለርሶ ምግብ ምናምን ገዝተን አሁን ከዛ ምግብ በልተን ያው እንደሆነን ከመሄድ ደግሞ ልብስ ምናምን ቀይረን ፏ አድርገን እዛውን ይሄዳሉ። ከዚህ እነሱና እቺ ደከሙ ስለሆነ ወስደን ንሽቶችን እዛ ቦታው ላይ 09 ይዘውኑ ጋር እዛ ወስደን እስከ አስመዝነን ሸጠን ለምን ከሚጣል እርሶ ላቢ ስለሆነች አንጥልም። ልብሱን ይሄን ይጣሉ በቃ ይሄ ልብሱን ይጣሉ። በጣም ይሸታል። ከላይ እናረጋለን። ሰው ይገቡና እቺን ከላይ እናረጋለን። ይገቡስ ስንት ብር ነው የሸጡት? 30 ብር ነው። አሁን ይሄ ኦሬዲ አይላንዱንም አምጥተን 30 ብር ሸጠናል። የለፉት ድካማቸው ስለሆነ ጠዋት ጀምሮ እስካሁን ድረስ ነበር የለቀሙት። አሁን ቀጥታ ወደ ልብስ የሚገዛበት ስፍራ ነው ይዘን ሄደን ያለነው። ቪዲዮውን ተከታተሉ። ሻውር ይገባሉ፣ ፏ ይላሉ። እስኪ እናሳይልን። ይሄን ተከታተሉ። እንዴት ነው አሁን? በጣም እኔ እንደው ዛሬ እንደተወለድኩ አይነት ነው እንትን ያልኩት። እግዚአብሔር ይስጥልን። በጣም ቆሼ ቅማል በቅማል ሆኜ የነበርኩ ሰው
እንደዚህ አበባ አስመሰላችሁኝ። እግዚአብሔር ይስጥልኝ። እውነቴን ነው። ለሀገሩ እንደናንተ አይነት 10 ሰው ቢኖር ሀገራችን ኢትዮጵያ እውነቴን ነው። ይሄ ሁሉ ደካማ አይኖር። እንደዚህ ከወደቅኩበት ዛሬ እኔ ይኸው ከነጋ ቁርስ ሳልበላ ሃይላንድ ለቀማ እየዞርኩ መንገድ ላይ አግኝተህ ለዚህ ደረጃ ለዚህ አበቃኸኝ አንተ እውነቴን ነው የምልህ። ከአንጀቴ ነው እኔ ማመሰግነህ። እግዚአብሔር ይስጥልኝ። በጣም ነው ማመሰግነው። አሁን ወደ እኔ እንደው ልብስ አልነበረም ፈለኩት። ትራንስፖርት አጥቼ ገንዘብ መሄጃ አጥቼ በእግሬ እንዳልሞክረው ሩቅ ነው ሀገሬ። ገንዘብ ከመንገድ አንስተህ እንደዚህ ለእኔ ልብስ ሳይሆን የፈለኩት ትራንስፖርት ብቻ እንደው መንገድ ላይ አግኝተህ በዚህ ደረጃ ላበቃኸኝ እኔ እውነቴን ነው ውለታ ከእግዚአብሔር ታገኛለህ። መቼም ምንም ችግር የለም። ብድር ከፋይ መቼም የሰው ልጅ ብድር አይከፍልም። ፈጣሪ ይክፈል ብድር። አሜን። ፈጣሪ ይክፈል። አሜን። አሁን እንግዲህ ያው ልብስ ምናምን ገዝተናል፣ ሻወር አስገብተን አንዳንድ ነገር ያደርገናል። ምግብ ቤት አሁን እንደዚህ አይነት ሆቴሎች አያስገቡም፣ በርም አያስጠጉም ብለህ ቅድም ነበረ። ያው ትልቅ ኢንተርናሽናል ሆቴል ነው። እዚህ ሆቴል ውስጥ አሁን የሚከለክል የለም። አዎ መጀመሪያ የለበስኩት ልብስ አይደለም ሆቴል ከሰው መንገድ ሳልፍ ራሱ እንትን ምራቃቸው ይተፋሉ። እኔ አሁን ሃይላንድ ተሸክሜ እንትን ስል ይጸየፉና ከየቆሻሻው ስለቅም እንደምንለቅም ስለሚያውቁ ልብሳችንን በዛው ልክ የተበታተነ የቆሸሸም ስለሆነ በአጠገባችን ሲያልፉ ራሱ አንዳንዱ ምራቅም ይተፋል። እውነቴን ነው። ምራቅ ከኔ ጋር አሁን ዘና ብለይ ትሄዳለህ። ማንም አንተ የሚከለክል የለም። ደስ ያለ ምግብ መርጠህ ትበላለህ። ስንት ጊዜ ነው ያልኪ? ወደ 3 ወር ሙሉ ጎመን በቂጣ ነው የገዛሁት ነው የበላው ብለሃል። አዎ ሃይላንድ ሽጬ። ዛሬ ደግሞ እኔ እዚህ ቤት አሁን ስጋ ካለ ስጋ ነው የሚጋብዝ። ደስ ያለውን ትበላለህ፣ ትጠጣለህ። ከዛ በኋላ አሳፍረን ወደ ሀገር እንሸኛለን። እሺ እግዚአብሔር ይስጥልኝ። አሁን ወደ ምግብ ያለበት እንሄዳለን። ሌላ ሰው መስሎሃል። በጣም ራሴ ገርሞኛል። የሰው ልጅ ይቀየራል። እኔ እኮ ጠዋት እንግዲህ እንዳየኸኝ ከሆነ አሁን ስታየኝ በጣም እኔ ራሴ በደንገጥኩኝ በራሴ የመጀመሪያው ፎቶ ያውን አሳያለሁ እና አሪፍ ሆኗል አይደል? አሁን ምሳችን በልተን ጉዞ እንጀምራለን። እሺ ምሳችን በልተን ተንታው ጉዞ ተመቸህ ትላለህ። በእናትህ በአመቴ ነው እኔ ዛሬ ስጋ እንግዲህ እንኳን ስጋ ልበላ ኖርማል እንጀራ በየአይነት ምሳ እንኳን ኖርማል ምሳ በልቼ አላውቅም። እንኳን ስጋ
ሰው ግጦ የጣለውን እንደዚህ አይነቱን አግኝተን ነው እያነሳ ምን በለው ስጋ ሲያምራል በቁም ነገር እውነቴን ነው። አሁን ዛሬ እግዚአብሔር ይረዳል። ወተው ቢወጣት ይቀየራል። አይዞት እሺ። እና እንግዲህ ያው ይሄ ሁሉ ነገር አልቋል። ምግብ ያው በልተናል፣ ልብስ አልብሰናል። አሁን ትራንስፖርት ስንት ብር ይበቃል ነው ያልከኝ ቅድም? እኔ ደስ ያለህን እኔ ቡታጅራ ለመድረስ ይኸው እግዚአብሔር አንተ ክፉ አይንካ። እውነቴን ነው የምልህ። እኔ አሮጌ ሻንጣ አጥቤ ከመንገድ ላይ አግኝቼው አጥቤ ትራስ አርጌው ተኝቼ እሱን ለመውሰድ ብለው በኮብልስቶን ደረቴን ሁሉ መጣ። አሁን ቀና ብዬ ለመሄድ እንኳን እንትን እያደረገ እዚህ አሁን በረንዳ መተኛት ምን ያህል እንደመረረኝ እኔ ነኝ የማውቀው። እንዴት እንደተረዳህልኝ እንዴት እንዳገኘኝ ራሱ ለራሴ በጣም ግራ እንትን ገብቶኛል። እና እግዚአብሔር ክፉ አይንካ። እውነቴን ነው የምልህ፣ ክፉ አይንካ። በዘር ማንዘርህ እንደዚህ አይነት ቆሻሻ ስራ አይኑት። እውነቴን ነው። ነገ አንተም የልጆች አባት ትሆናለህ። ልጆች በእጅ የምታሳድግ ጀግና እግዚአብሔር ያድር። አሜን። እውነቴን ነው። አሜን። እኔ አባት አሁን ትራንስፖርት አንተ ደስ ያለህን ቡታጀራ እንግዲህ አሁን ከዚህ ስንት እንደገባ ራሱ እኔ አሁን አላውቀውም። ከዛ እዛም ከደረስኩ በኋላ ወደ ገጠር የእግር የእንትን በጋሪ በባጃጅ የሚኬድበት 8 ኪሎ ሜትር ምናምን ስላለ እንደው ከቤተሰብ ከናሴ ውስጥ ያውን ሁሉ ነገር አድርጌ እንግዲህ የቀረው ቺነች። እስኪ ቺንውሪ ቁጥር ወደ 2000 ምናምን ብር ነች። ሽምብር የያዙና 2600 ብር ነች። አይበቃም? ኧረ ይበቃኛል። እውነቴን ነው። እንኳን ይቺን እኔ 200-300 በአንድ ቀን ባገኝ በእግሬ ግማሹ መንገድ እሄዳለሁ ብዬ ነበር የምጠብቀው። ይህን ያህል ገንዘብ አግኝቼ እኔ አሁን ኬስ ውስጥ ያርጉና ትራንስፖርቱን እኔ ከሰው አሁን ኬስ ላይ ምንም ስለሌለኝ ከሰው እዚህ ጠይቄ እኔ ትራንስፖርቱን ማናራ ራስ ትኬት ቆርጬ እከፍላለሁ። ይሄ ደግሞ ወደ ሰፈር መሄጃ ይሆናል። እሺ ቺን ተላይ ያርጉና እናስተ እንትን እንበሳለን። አሁን እዚህ እንትን እናስተካክላለን። አሁን ቡታጅራ የሚሄድበትን ትራንስፖርት ሙሉ እኔ እሸፍናለሁ። እስከዛ ድረስ የሚሄድ እዚህ ምግብ የተጠቀምንበት እዚህ እነሱ ጋር ብር ጠይቄ ወስጄ እዛ ድረስ ሸኝናለሁ። አሁን ካሽ ብር ስላላስኩ ነው እና እንሂድ።